በኢራንና በአሜሪካ መካከል ያለው የረጅም ዘመን ቅራኔ ወደ አዲስ ምዕራፍ እየተሸጋገረ ባለበት በዚህ ወቅት ሁለቱ ሀገራት ነገ ዓርብ በኦማን መዲና ሙስካት ድርድር ለመጀመር መስማማታቸውን የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በይፋ አረጋግጠዋል። የድርድር የታወጀው በኢራን ውስጥ የተነሳውን ህዝባዊ ተቃውሞ ተከትሎ በሺዎች የሚቆጠሩ ዜጎች የተገደሉበትና በ10 ሺዎች የሚቆጠሩ የታሰሩበት ደም አፋሳሽ ጭፍጨፋ በተካሄደበት እንዲሁም ባለፈው ሰኔ ወር በእስራኤልና በኢራን መካከል የ12 ቀናት ጦርነት ተከስቶ አሜሪካ የኢራንን የኒውክሌር ጣቢያዎች በቦምብ ከደበደበች በኋላ መሆኑ ለጉዳዩ ትልቅ ትኩረት ሰጥቶታል። የትራምፕ አስተዳደር በኢራን ላይ ያለውን ወታደራዊ ግፊትና ማዕቀብ አጠናክሮ በቀጠለበት በዚህ ወቅት ድርድሩ በቱርክ እንዲካሄድ ተይዞ የነበረው ቀጠሮ ወደ ኦማን መዛወሩና ኢራንም ውይይቱ በኒውክሌር ጉዳይ ላይ ብቻ እንዲገደም መጠየቋ የዲፕሎማሲያዊ ሂደቱን ውስብስብነት አሳይቷል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ የትንታኔ ዝግጅታችን በኦማኑ ድርድር ይዘት፣ በታቀደው የኒውክሌር ስምምነት ማዕቀፍ፣ በሁለቱ ሀገራት የፖለቲካ ተስፋዎችና በቀጠናዊ ተጽዕኖች ላይ ትኩረታችንን ልናደርግ ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ ያለው ውጥረት እጅግ በበረታበትና የጦርነት ደመና ባንዣበበበት በዚህ ወቅት የኢራንና የአሜሪካ ከፍተኛ ባለስልጣናት ነገ ዓርብ በኦማን የኒውክሌር ድርድር ለማድረግ ቀጠሮ መያዛቸው ዓለም አቀፍ ትኩረትን ስቧል። ይህ ድርድር የሚካሄደው የዶናልድ ትራምፕ አስተዳደር በኢራን ላይ ያለውን ወታደራዊና ኢኮኖሚያዊ ጫና ባጠናከረበት እንዲሁም ባለፈው ሰኔ ወር በእስራኤልና በኢራን መካከል የተካሄደው የ12 ቀናት ጦርነት ከዚህ አልፎም በኢራን ውስጥ የተነሳው ደም አፋሳሽ ህዝባዊ ተቃውሞ በተካሄደበት አስቸጋሪ ወቅት ላይ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ረቡዕ ምሽት እንዳረጋገጡት ድርድሩ ዓርብ ጠዋት በሙስካት የሚጀምር ሲሆን ይህም በሁለቱ ሀገራት መካከል ያለውን የቆየ ጠላትነት ለመቀነስ እንደ ትልቅ ዲፕሎማሲያዊ ሙከራ ተወስዷል። የኢራኑ ፕሬዝደንት መሱድ ፔዚሽኪያን ፍትሐዊና እኩልነት ያለው ድርድር እንዲካሄድ መመሪያ መስጠታቸው በቴህራን በኩል ስምምነት ላይ ለመድረስ ፍላጎት መኖሩን የሚያሳይ ቢሆንም በዋሽንግተን በኩል ያለው ጥርጣሬ ግን አሁንም እንደገዘፈ ነው። ይህ ነገ ዓርብ ይደረጋል የተባለው ድርድር መጀመሪያ ላይ በቱርክ እስታንቡል እንዲካሄድ ታቅዶ የነበረ ቢሆንም ኢራን ድርድሩ ከሌሎች ጉዳዮች ተለይቶ በኒውክሌር መርሃ ግብሩ ላይ ብቻ እንዲያተኩር እንዲሁም ተሳታፊዎቹ አሜሪካና ኢራን ብቻ እንዲሆኑ በመጠየቋ ወደ ኦማን ተዛውሯል። ኦማን ለብዙ አስርተ ዓመታት በምዕራባውያንና በኢራን መካከል እንደ ታማኝ አደራዳሪ ሆና ስታገለግል ቆይታለች። ይሁን እንጂ የትራምፕ አስተዳደር ለዚህ ድርድር ያለው አመለካከት በከፍተኛ ጥንቃቄና ጥርጣሬ የተሞላ ነው። በዋይት ሃውስ በኩል የወጡ መረጃዎች እንደሚጠቁሙት ከሆነ አሜሪካ ወደ ድርድሩ ጠረጴዛ የመጣችው በቀጠናው ያሉ አጋሮቿን ፍላጎት ለማክበር እንጂ በሂደቱ ስኬታማነት ላይ እምነት ኖሯት አይደለም። ፕሬዝደንት ትራምፕ የኢራኑን ከፍተኛ መሪ እንዲሁም መንፈሳዊ መሪውን አያቶላህ አሊ ኻሜኔን አስመልክተው ሲናገሩ በጣም ሊጨነቁ ይገባል በማለት የሰጡት ግልጽ ማስጠንቀቂያ ዋሽንግተን በዲፕሎማሲው ጠረጴዛ ጀርባ ያለውን ወታደራዊ አማራጭ ዝግጁ አድርጋ መቆየቷን ያመላክታል። በዚህ ድርድር ላይ የቀረበው የስምምነት ማዕቀፍ እጅግ ጥብቅና ውስብስብ ነጥቦችን የያዘ መሆኑም እየተገለጸ ይገኛል። በኳታር በቱርክና በግብፅ አደራዳሪዎች አማካኝነት የቀረበው ይህ ማዕቀፍ ኢራን የዩራኒየም ማበልጸግ ስራዋን በከፍተኛ ደረጃ እንድትገድብ ይጠይቃል። ኢራን በአሁኑ ወቅት የዩራኒየም ማበልጸግ ደረጃዋን ወደ 60 በመቶ በማሳደግ የኒውክሌር ቦምብ ለመስራት የሚያስፈልገውን 90 በመቶ ደረጃ ላይ ለመድረስ ጥቂት ቴክኒካዊ እርምጃዎች ብቻ ነው የቀሯት። ማዕቀፉ ከኒውክሌር ጉዳይ በተጨማሪ ኢራን ያላትን የባለስቲክ ሚሳይል አቅም እንድትገድብና በቀጠናው ባሉ አጋሮቿ ወይም ተላላኪዎቿ በኩል የምታደርገውን ወታደራዊ ድጋፍ እንድታቆም የሚጠይቁ ነጥቦችንም አካቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደገለጹት ዋሽንግተን ከኒውክሌር መርሃ ግብሯ ባለፈ ኢራን በገዛ ዜጎቿ ላይ የምታደርገውን አያያዝ
መወያየት ትፈልጋለች። ሩቢዮ የኢራንን ሃይማኖታዊ አመራር የኢራንን ሕዝብ አይወክልም፣ በሀገሪቱ መሪዎችና በሕዝቡ መካከል እንደ ኢራን ያለ ትልቅ ልዩነት ያለበት ሌላ ሀገር አላውቅም በማለት በቴህራን ላይ ያላቸውን ጠንካራ አቋም አንጸባርቀዋል። ይህ የድርድር ሙከራ ለትራምፕ አስተዳደርና ለኢራን ያለው ትርጉም እጅግ የተለያየ ነው። ለትራምፕ ኢራን የኒውክሌር መሳሪያ እንዳይኖራት ማድረግ የማይታጠፍ ቀይ መስመር ነው። የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ እንዳሉት ትራምፕ መጀመሪያ ላይ በዲፕሎማሲና ወታደራዊ ባልሆኑ መንገዶች ውጤት ለማምጣት ይሞክራሉ። ነገር ግን ይህ ካልተሳካ ወታደራዊ እርምጃን ከመውሰድ ወደ ኋላ አይሉም። ለኢራን ደግሞ ይህ ድርድር በሀገሪቱ ላይ የተጣለውን ከባድ የኢኮኖሚ ማዕቀብ ለማቃለል እንዲሁም የገዢውን ስርዓት ህልውና ለማስጠበቅ ያለመ ነው። በኢራን ውስጥ የሪያል ምንዛሬ መውደቅን ተከትሎ የተነሳውና በሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈው ህዝባዊ ተቃውሞ የኢራንን መሪዎች ለድርድር እንዲቀመጡ አስገድዷቸዋል። ይሁን እንጂ በሁለቱ ሀገራት መካከል ያለው ጥልቅ አለመተማመን ለስምምነቱ ትልቅ እንቅፋት ሆኖ እየተገለጸ ይገኛል። የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ እንደሚሉት ኢራን ውስጥ የመጨረሻውን ቃል የሚናገሩት መንፈሳዊ መሪው አያቶላህ አሊ ኻሜኔ ከፕሬዝደንት ትራምፕ ጋር በቀጥታ ለመነጋገር ፈቃደኛ ለመሆናቸው ሂደቱን የማይረባና ውስብስብ ያደርገዋል። ትራምፕ ከሩሲያ ከቻይናና ከሰሜን ኮሪያ መሪዎች ጋር በቀጥታ መነጋገር ቢችሉም ከኢራን ጋር ግን ይህ ዕድል አለመኖሩ ትልቅ ክፍተትን ፈጥሯል። እናም የቀረቡት የማዕቀፍ ነጥቦች ወይም የመደራደሪያ ነጥቦች ተግባራዊነት ሲታይ ባለፉት 10 ዓመታት የተደረጉ ጥረቶችና የነበሩት ውጥረቶች ሂደቱን ተስፋ አስቆራጭ ያደርጉታል። እንደ አውሮፓውያኑ አቆጣጠር በ2015 የተደረሰው የኒውክሌር ስምምነት ትራምፕ በ2018 ሀገራቸውን በማውጣታቸው የፈረሰ ሲሆን ከዚያ ወዲህ ኢራን ኒውክሌር የማበልጸግ ስራዋን በከፍተኛ ደረጃ አፋጥናለች። አሁን አሜሪካ ኢራን ምንም አይነት የዩራኒየም ማበልጸግ መብት ሊኖራት አይገባም የሚል ጽኑ አቋም የያዘች ሲሆን ኢራን በበኩሏ ይህንን እንደ ብሔራዊ መብት ትቆጥረዋለች። የቀድሞው አሜሪካዊ ዲፕሎማት አላን ኢር እንደገለጹት አሁን በኦማን የሚካሄደው በተዘዋዋሪ መንገድ የሚደረግ ድርድር አንድ የቀዶ ጥገና ሐኪም ከባድ ቀዶ ጥገና ከማድረጉ በፊት ራሱን በኤተር ወይም ማደንዘዣ እንደማደንዘዝ ማለት ነው ሲሉ መግለጻቸው የሂደቱን አስቸጋሪነት የበለጠ ግልጽ ያደርገዋል። በሁለቱ ሀገራት መካከል ያለው ወታደራዊ ፍጥጫም ለድርድሩ ትልቅ ፈተና ሆኖ ተጋርጧል። ባለፈው ማክሰኞ የአሜሪካ የጦር አውሮፕላን የኢራንን ድሮን መትቶ መጣሉና በሆርሙዝ የባህር ሰርጥ የተከሰተው ግጭት የዲፕሎማሲውን ጉዞ ለማደናቀፍ የሚችል አደገኛ ክስተት ሆኖ ይጠቀሳል። በሌላ በኩል ደግሞ የጎረቤት ሀገራት ሚና ለዚህ ችግር መፍትሄ ለማግኘት ወሳኝ ሆኖ ቆይቷል። ቱርክ ድርድሩን በኢስታንቡል ለማዘጋጀት ከፍተኛ ጥረት ስታደርግ የቆየች ሲሆን ፕሬዝደንት ረሲብ ጣይብ ኤርዶሃን በጎረቤት ኢራን ላይ የሚደረግ ማንኛውም የውጭ ጣልቃ ገብነት ለመላው ቀጠናው አደገኛ መሆኑን በማስጠንቀቅ የዲፕሎማሲውን መንገድ ደግፈዋል። ኳታርና ግብፅም ከአሜሪካ ጋር በመተባበር የስምምነት ማዕቀፍ በማዘጋጀት ረገድ ቁልፍ ሚና ተጫውተዋል። የኦማን ሚና ግን በልዩ ሁኔታ የሚጠቀስ ሆኖ ተገኝቷል። ኦማን በሁለቱ ወገኖች መካከል ያለውን መልእክት በማስተላለፍና የሁለቱን ሀገራት ባለስልጣናት ፊት ለፊት በማገናኘት ረገድ ያላት ልምድ ነገ ለሚካሄደው ድርድር እንደ ብቸኛ የተስፋ ጭላንጭል ይታያል። የቀጠናው መሪዎች ትራምፕን ከድርድሩ እንዳይወጡ ሲያግባቡ መቆየታቸው ቀጠናው ሌላ መጠነ ሰፊ ጦርነት ለማየት ያለውን ስጋት ያሳያል። እናም ከዚህ ድርድር ሊጠበቁ የሚችሉ ውጤቶች በሁለት ተቃራኒ ዋልታዎች ላይ ይገኛሉ። በአንድ በኩል ኢራን የኒውክሌር ማበልጸጊያዋን ለመገደብ ፈቃደኛ ሆናና አሜሪካ በምላሹ ማዕቀቦችን የምታቀልበት ጊዜያዊ ስምምነት ሊደረስ ይችላል። ይህ ደግሞ በቀጠናው ያለውን የጦርነት ስጋት ለተወሰነ ጊዜ ሊያበርደው ይችላል። በሌላ በኩል ግን የትራምፕ አስተዳደር የሚያቀርባቸው እንደ ሚሳኤል ፕሮግራም እንዲሁም የሰብአዊ መብት ጉዳዮች ያሉ ቅድመ ሁኔታዎች በኢራን በኩል ተቀባይነት ካላገኙ ድርድሩ ሙሉ በሙሉ ሊፈርስ ይችላል።
ይችላል። ድርድሩ መክሸፉ ደግሞ አሜሪካ ቀደም ብላ ስታስጠነቅቅ የነበረውን ወታደራዊ እርምጃ ወደ መውሰድ ሊያመራት ይችላል። ኢራን ቀድሞውኑ በኢኮኖሚ ድቀትና በውስጥ ተቃውሞ እየተዳከመች ባለበት ወቅት የዲፕሎማሲው መክሸፍ አገሪቱን ወደ ከፋ ቀውስ ሊከታት ይችላል። እናም ነገ በኦማን ሙስካት የሚካሄደው የኢራንና የአሜሪካ ድርድር ከመደበኛ ዲፕሎማሲያዊ ውይይት ባለፈ የመካከለኛው ምስራቅን የወደፊት ዕጣ ፋንታ የሚወስን ወሳኝ ክስተት ሆኖ ይቆጠራል። በሁለቱ ሀገራት መካከል ያለው የ46 ዓመታት የጥል ታሪክ፣ የቅርብ ጊዜው የ12 ቀናት ጦርነትና በኢራን ውስጥ ያለው የውስጥ አለመረጋጋት የድርድሩን መንገድ እጅግ ጠባብ አድርገውታል። ፕሬዝደንት ትራምፕ በደብዳቤ የጀመሩት ይህ የዲፕሎማሲ ሙከራ ወይ ወደ አዲስ ታሪካዊ ስምምነት ወይም ደግሞ ወደ ማይቀረው ወታደራዊ ግጭት የሚያመራ መገናኛ መንገድ ላይ ይገኛል። የቀጠናው ሀገራትና ዓለም አቀፉ ማህበረሰብ የሙስካቱን ድርድር በጉጉትና በስጋት የሚጠባበቁትም ለዚሁ ነው። እናም ኢራን የኒውክሌር ፍላጎቷን ወደ ኋላ ትታ ለህልውናዋ ትገዛ ይሆን ወይስ ዋሽንግተን የጥንካሬ እርምጃዋን ትቀጥላለች የሚለው ጥያቄ ነገ ከኦማን በሚወጡት መረጃዎች ምላሽ ማግኘት ይጀምራል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ሁሉንም አስፈላጊ ዝግጅቶች ላደረጉልን የኦማን ወንድሞቻችን ምስጋና ይገባቸዋል ቢሉም ትክክለኛው ምስጋና ግን የሚመጣው ድርድሩ ቀጠናውን ከጦርነት አፋፍ ማዳን ሲችል ብቻ ይሆናል። እናም መረጃዎች እንደሚያሳዩት ከሆነ ነገ የሚካሄደው ንግግር ውጤት ምንም ይሁን ምን በዋሽንግተንና በቴህራን መካከል ያለው ግንኙነት ወደ አዲስ ምዕራፍ እየተሸጋገረ መሆኑ ግልጽ ነው። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዳሉት የኢራን አመራር ከህዝቡ ፍላጎት ጋር የተጣጣመ ውሳኔ ካልወሰደ የዲፕሎማሲው በር መዘጋቱ የማይቀር ነው። የትራምፕ አስተዳደር መጀመሪያ አሜሪካ የሚለውን መርህ ይዞ ኢራንን በጠረጴዛ ዙሪያ ለማንበርከክ የሚያደርገው ጥረት ስኬት የሚለካው በኦማን በሚገኙት አዳራሾች ውስጥ በሚደረገው ጥብቅ ድርድር ላይ የተመሰረተ ይሆናል። የቀጠናው ሀገራት ሚናም ቢሆን ከሽምግልና ባለፈ የራሳቸውን ደህንነት ለማስጠበቅ የሚደረግ የህልውና ትግል ተደርጎ ይወሰዳል። የኢራን የባለስቲክ ሚሳኤሎች ርቀት እስራኤልን አልፎ አውሮፓን የሚደርስ መሆኑ ደግሞ የዚህን ድርድር አስፈላጊነት ከቀጠናዊ ጉዳይ ወደ ዓለም አቀፍ ስጋትነት ከፍ ያደርገዋል። በመሆኑም ነገ የሚጀመረው የኦማን ንግግር ለሰላም የሚሰጥ የመጨረሻ ዕድል ሊሆን ይችላል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ኤፒ ኒውስ፣ ኤንቢሲ ኒውስ እና አልጀዚራን በዋቢነት ተጠቅመናል።